ما شاء الله ولا بوتاجو اتيدو من انت ودኛ ምን ሰራለ ሰላም አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱሁ ዘዚኑት እንደ السلام عليكم ما شاء الله ደመቅ ሸብረቅ ተብላችኋል والله እኔ አይደለም والله ያው ረብሻ ነበረ ከተኩስ በኋላ እኮ ነው ሲተኮስ እንዲያመልጠን እኮ ሰው ተቃውሞ ሲተኮስ እንተረሻ እኮ የተፈጠረው አለ አሁን ነው በዋስ ነው የወጣ ነው አይዳ ወቀረን ያበሻል ይመስላችኋል ስለዚህ ኢድን በድምቀት እንጀምራለን ዛሬ በድምቀት እንጀምራለን ነጃሺ ቲቪ 1446ኛው ዓመተ ሂጅራን የኢድ አልፈጥር ልዩ የበዓል ዝግጅት ከተመልካቾቻችን ጋር በድምቀት እናሳልፋለን ይሄንን ልዩ የበዓል ዝግጅት የምንጀምረው በድምቀት እና በደስታ ይሆናል በድምቀትና በጭንቀት ነው ተመልካቾቻችን እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ ኢድ ሙባረክ ይሄ ነገር እኛ ለፈረዳ ነው የለው ገና አይሰራ መሰለኝ ነገር ምንድነው ወላሂ ከስቱ ተከትለን ነው በጥርሳችን እንዳደነግጡ ግን ያንዳችሁ ሲጮ الله اكبر الله اكبر يسران معناتنا بسم الله الرحمن الرحيم بسم الله الرحمن الرحيم سري نجر انت قرب لا ሁለት እንደያዘው እንዴ الله اكبر علي كددوك በቃ ታሪክ يا رب መድፈኛ ነበር علي አንተ ወለተ ከረብሻ ነው ይመጣ علي መድፈኛ ነበር يا رب بسم الله الرحمن الرحيم بسم الله بسم الله يما ما فندت علي ነው የሻወደ ነገር አይደለም علي ይዘው علي የሻወደ ነገር ያ የሆነ ቢያቀው ነገር አለ የሆነ ነገሩን ይዞታል يا رب اسكي بسم الله بقى اسكي عند لا اسكي አራታው بسم الله الرحمن الرحيم እቺኛዋን አይ ተነርኩ የነጃሺን ስም ብንጠራ አኖራ አይከፋም الله اكبر የተሸወርነው ነገር ታች ነው ማለት እኛ ይሄን ይዘን ወገቡን ይዘን ነው እንጂ ይሄን ነበር መያዘን ወገቡን ይዘን የጤና የደስታ እንዲሆን ነጃሺ ቲቪ በድጋሚ ይመኛል ከኛ ጋር ቀሪ ጊዜያችሁን ሙሉ የበዓል ውሏችሁን እንድታደርጉ እንጠይቃለን ኢድ ሙባረክ ያለን እንግዲህ ተመልካቾቻችን ቀሪ ነጃሺ ፕሮግራሞቻችን ወደ እናንተ መድረሳቸውን ይጀምራሉ ኢዳችሁን ከኛ ጋር እንድታሳልፉ ከወዲሁ ግብዣችን ነው አራት ረብሹ ኢድ ነው አሁንም እንዳይፈነዳ ነው በዓሉን በዚህ መልኩ ጀምረናል ደስታችንን በዚህ መልኩ ገልጸናል ዛሬ ማለዳ የኢድ አልፈጥር በዓል መሆኑን ለማመልከት 21 ጊዜ መድፍ ተተኩሷል እኛ ደግሞ የነጃሺ ቲቪን ልዩ የበዓል ዝግጅት በርችት ጀምረናል አብራችሁን ቆዩ የኛ ጊዜ ነው አልተቆጠረም ዳይሬክተሮች ነገሩ ስንት ነው አራት ጊዜ ተኩሰናልኛ መድፈኛው አሊ ተኩሷል ነው መድፈኛው አሊ አማካይነት በገረኞቹ አጃቢ ጦርነት ቢሆን እኮ አስበልተናል እኛኮ ስንታገል ወገብ ይዘን አሊ ነው ይዞ የወጣው ትልቅ ፐርፎርማንስ ነው ለምድ አለ ብዙ ቦታ ያፈነዳል ለዛ ነው ገባፈንዳን አይ ቲንክ ፊኛ መሆን አለበት በዓሉ እንዴት ነው እንግዲህ ያው በዓሉ እንደተመለከተው ነው አልহামዱሊላህ ሁላችንም የተለያየ ቦታ ነው የሰገድነው በአጋጣሚ ብዙዎቻችን ወደ ስቴዲየም ብንሄድም ማለት ነው የተለያየ ቦታ ላይ ነው የሚሰገደው እጅግ በጣም በአፍሪካ በቁጥር ትልቁ ከሚባሉት ውስጥ ነው የስቴዲየም ላይ የሚሰገደው عيد الفطر almost በሚሊዮኖች የሚቆጠሩ ሰዎች የሚገኙበት ነው ከዓለም ላይ almost ከመካ መዲና ላይ ተወሰኑ ሀገራት ተቆጥሮ ኢንዶኔዥያን ጨምሮ ኢትዮጵያ almost በአራተኛ በአምስተኛ ደረጃ ነው የሚገኘው ታሪካችንን ዘንድሮ የተመለከትንበት ነው ደማቅ የነበረ ሰላት ነው የተሰገደው ህዝቡም በነቂስ ወጥቶ عيد አለባበሱም ህዝቡ ላይ መታየው ፊት ከህፃን እስከ
አዛውንት ያሉት ሁሉም ዘንድ የነበረ የደስታ ስሜት እጅግ በጣም የሚጋባ ነው። እኛም ያን ስሜት ይዘን ነው እዚህ የገባ ነው። አልተላቀቅንም እንደውም ያው ሰላቱ ኹጥባው ቀረ እንጂ የረሳነው እንደውም ኢድ ስንመለስ በየመንገዱ የምናገኛቸውን አፉፋ እዚህ ግንባር ላይ ኢድ ሙባረክ የምትመጣስ እነሱን ይዘን አስረን አልገባንም። የበለጠ ኢድ እናስመስለው ነበር። በልጅነት አስራቸዋል እሱዋል እንደውም ጀነ ይሄ ግንባር ላይ የሚታሰረው ነገር በጓደኞች መካከል የደረጃ መለኪያም ነው። እንደገና ይሄ ልጅ ሙስሊም ነው አይደለም አብረን ኖረ ማለት ነው። እንደዛ አይነት ጥያቄ ያስነሳል። ትልቅ እንትን ነው መመለያ ነውና እሱ ጋር ልጆች በተለይ በልጅነትም ያስደስተ እንደዚህ ለየት ያለ ነገር ስታደርግ ሌላው ጓደኛ ሲገዛና ይሄን ሲያደርግ የግድ ማድረግ አለበት። በዓል የሚያስመስለውም ያን ስታደርግ ነው እንደ ልጅ። አሁን ደግሞ የተለመደው ይመስለኝ በጣም ተመሳሳይ ልብሶች እኔ ገርሞኝ አንድ ጓደኛሞች 10 ምናምን አይነት ልብስ ለብሰው ተመልክቻለሁና አሁን ትሬንድ ሆኗል እንደዚህ አይነት ነገር። ትሬንድ ሆኗል። በቃ እንደ አንድ እንትን ተመሳሳይ ይሆን አለባበስ ደግሞ ለየት ያለ ወጣ ያለ አለባበስ የሆነ ቤተሰብ ሰብሰብ ቢልና የሰፈር ልጆች ሰብሰብ ቢሉና ጓደኛ ምናምን አንድ አይነት ልብስ በማሰፋት አንድ አይነት ልብስ ወይም በማዘጋጀት ኢዱን እንደዛፋ ብለው ደምቀው ያሳልፋሉ። ያው ለሌሎችም ድምቀት ይሆናሉ፣ ለኛም ጭምር ኢዱን በደንብ ስሜት እንዲኖረው ያደርጉልናል። ስሜትም ይፈጥራል። እዛ እደህ ከመስገዱ ባሻገር የተለያዩ ዲኖች አሉ ከተለያየ አካባቢ ሰብሰብ ብለው ሲመጡ አልባሳቱ የሚፈጥረው ቀለም በራሱ ኢዱን ስሜት ይሰጣዋል። በዛ በኩል ደግሞ የተለያዩ ቸርጆች አሉ እጃቸው ኪስ ውስጥ እየገባ የቻለውን ያህል የሚሰጥ አለ። ያ በራሱ ደግሞ ኢዱን ለየት ያደርገዋል እና ልዩ ስሜት ነው ያለው። እንደው መስጠት ጋር ስታነሳ ከኢድ ጋር በተያያዘ ብዙ ጊዜ የተለመደውና በየቤታችን ሁሌ የምናደርገው ኢድ ሲሆን ለልጆች በተለይ የኢድ ተብሎ የሚሰጥ ነገር አለና የኢድ ስንት ተቀብላል እስኪ የምታስታውሰው? ትልቁ እስከ 100 ብር ሳይሰጡኝ አይቀሩም ተሰብስበው 100 ብር ተመካክረው ነው። አንተ ቅርብ ጊዜ ተቀበል ነበር ማለት ነው። በግል አይደለም ተሰብስበው ነው ያዘራሽተው ይሰጣው አይሰጣው ምን ትላላችሁ? ቃለ ጉባኤ ተይዞ እንጂ ተናጠል አይደለም። እኛ አልহামዱሊላህ ያው ከልጅነት ጀምሮ ብዙ ብር አላስለመዱንም። እንፈልገው ነገር ይሟላል ግን ካሽ የኢድ ብር እኔ ተሰጥቶኝ አቅም ይገርም ነው። አጋጣሚ ይሆናል ግን ቸኮሌቶች ምኖች ተብሎ በቁስ ነው የሚሰጠንኛ የሚያስፈልገን እንጠየቃለን ይሰጠናል። ልጅ ብር አይዝም ነው እየተባልን ያደግነው። አሁን ጀሚን ኢድ ተቀብለሃል ማለት ነው። ኢድ ስንት ሰጥተሃል ነው ምን ነው? እኔም አሁን አሊ እንዳለው በልጅነቴ የኢድ ብር ተብሎ አላስታውስም። ያው ለባል የሚሆን ነገር ይደረግልሃል፣ የሚገዛው ይገዛልሃል፣ አብረህ ትደሰታለህ፣ ትጫወታለህ። ምናልባት ወይ እንግዳ ሲመጣ ወይ ለየት ያለ ሰው ሲመጣ የሆነ ለስላሳ ግዛ፣ ብስኩት ግዛ 10 ሳንቲም ምናምን ተብሎ 1 ብር 2 ብር እንትን ይደረግልሃል በቃ እንጂ በሳንቲሙ ዘመን ለማመጣው ነው እና አላቅም ያንተን አንተ ብር አንተ ጠይቃ አታመልጥም። እኛ በቼክ ነው የምንቀበለው። አይ ድምቀቱ ሀይቃሄ በዓል በጣም እንዲደምቅ የሚያደርገው ነገር አንዱስ ይመስለኛል የተለያዩ ስጦታዎች መሰጠቱ። በልጅነትን ሁሌም ምናቀው የሚደጋገም አባባልና ልብሳችንን ሁሌ አዳዲስ ልብሶች አስቀምጠን እስኪ ነጋ ይጨንቀኝ ነበርና በቃ አይኔን ጨፍኝ ስነቃ ያው ኢድ እንደሚሆን ስለማቅ በጣም ከመጓጓት የተነሳ እንቅልፍ አይወስደኝምና ገጨፋን ጎገፍ ልብስ ገዝታ አዲስ ጫማ ምናምን አጠገቤ ነው። አንዳንድ ሰው እንደውም ለብሶት የሚያድር ልጅ አለ። በቃ ማታ ልብሱን አድርጎት ምናምን ጫማ አድርጎ ምናምን ለብሶ ሚተኛም ሰው አለና በጣም ልዩ መገለጫ ነው። በኢድ በተለይ የኢድ ቦታዎች ላይ ሌላም ነሽዳዎችን ራሱን እንመለከታለን። በርካታ በግሩፕ ሆነው የመጡ ማህበረሰብ ክፍሎች በጋራ ያው ኢድና ነሽዳ በደንብ የተሳሰሩ ነገር ስለሆነ ማለት ነው። አውቃ አስተሳሰርከው እንጂ ስራው ስለሆነ አይ ይሄን እኮ እንትን አይደለም። የሆኑ ሱናዎች እኮ ጠፉ ብለን ስናስብ መጨነቅ ያሉብን አንድ ነገሮች እነዚህም ናቸው። ኢዶች በምን ያልፍ ነበር? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ህይወታቸው ኢዶቻቸው ምን ይመስሉ ነበር ብለን ወደ ኋላ መመለስ፣ መቃኘት፣ ስህተቶቻችንን ማረም፣ ጠንካራ ጉኑን እያጠነከረው መሄድ ይጠበቅብናል ብዬ ነው።
مرحبا እንግዲህ አሊ ስለ ነሽዳም ተቃቅሰልና በላንልህም አሁን ያው እንጋብዛለን ለተመልካቾቻችን ያው ቆየት ብለን የኢድ ነሽዳዎችን እንጋብዛለን እንደው ሸኝተን የመጣ ነው ታላቁን የረመዳን ወር ነውና ስለ ረመዳን ትንሽ ነገር ብለን ወደ ኢድ ስሜት እንመለሳለንና ረመዳን እንዴት አለፈ እኛው ረመዳን ላይ በጣም ይሄ ረመዳን ሁሌም ይባላል ረመዳን ይፈጥናል የሚለው ስሜት አለና ረመዳን እንዴት አለፈ ስትል ረመዳን ገባ ወጣ ነው ገባ ብለን ከመቼው እንኳን ለረመዳን አደረሳችሁ የሚል ሜሴጅ ሳጨርስ ወዲያው ኢድ ሙባረክ ያልክ ነው ይመስልህ እዛው ስልክህን እንዲያስክና ፍጥነቱ በጣም ያስደነግጣልና ቤተል ላይ አንድ ኢማም ገባና ተራዊህ ኦልሞስት 23ኛው 24ኛው የገባ ኢማም ነበርና በጣም ተረጋግቶ ነው የቀረው ሰው ደግሞ ያው ፈጠን እንዲለት ነው የፈለገውና ከዛ በኋላ መጨረሻ ላይ አራት አሰግዶ ምናም ከሰራቱ ካለቀ በኋላ አገኘውትና ትንሽ ግን ቀስ ብለሃል አልኩት ማለት በጣም ትንሽ ቀስ ብለሃል ቢሰጠይቅ ምናል እንዴ ረመዳኑ ፈጥኖ እኔ ፈጥኝ እንዴት ይሆናል አለ አንዳችን እንረጋጋ እንጂ ረመዳኑ እየሮጠብን ነው እኔም ደግሞ ከሱ ልክ ፈጥኝበት እንዴት ይሆናል አረት ሊሰከን እንበል ያለብኝ ተጨባጭ ነበርና በጣም ረመዳን ከምናስበው በላይ ገባ ወጣ የሚያስብልበት ነው በጣም የሚያስፈራ ይሄልማት ነው ፍጥነቱ በጣም ያስፈራ ነበር ያው የተለያዩ ስሜቶችን ውስጡ ይዞ አልፏል ቢያስባል እኔ ዘንድሮ ረመዳን እንደው ገባ ያለው ሁሉ አይመስለኝም ወጣ እንጂ በቃ ማለት በጣም ከእኔ በፍጹም በቃ ፈጥኗል እንዳልከው ሌላም ጊዜ ፈጠነን እንላለን እንደ ዘንድሮ ረመዳን ግን ሐቂቃ እኔ በጣም የፈጠነብኝ በዚህ ደረጃ እኔ ሳላቀ ያለፈብኝ ረመዳን አለ ብዬ አላስብም በነገራችን ላይ ያው ረመዳን በየአመቱ ምናልባት የዛሬ አመት እንደዚህ አይነት ፕሮግራም ይሰራን ሰዎች ወይ ደግሞ በረመዳን ጉዳይ ያወራን ሰዎች መለስ ብለን ብናስታውስ የዛሬ አመትም ይሄንን ሳንል የቀረን አይመስልም ሁሉ ጊዜ እንደዚህ አይነት ነገር ይከሰታል ይሄ ረመዳን በሚገባ ተጠቅመንበት ከሆነ እና ደግሞ የበለጠ ደግሞ ለመጠቀም ፍላጎት ኖሮን ጊዜው እየሄደብን ከሆነ ትክክል ነው ያስብላል በአንድ በኩል ፖዚቲቭሊ በጥሩ ሁኔታ ማየት ያስፈልጋል በሌላ በኩል ደግሞ ረመዳን አለቀ ሲባል እና አልቋል ብለው በጣም የሚቆጩ ሰዎች ኢቨን የሚያለቅሱ ሰዎች ይታያሉ ልክ ከዚህ በተቃራኒ ደግሞ ረመዳን ሄደብን ብለው የሚያለቅሱ ሰዎች እንዳሉ ሁሉ ቶሎ ባለቀ የሚሉ ሰዎችም ደግሞ አሉ ይሄ ለምን ሆነ ብለ ስንል በረመዳን ምክንያት እንደ ረመዳን በትክክል ለመጾም እንደ ሰው በትክክል ማድረግ ያለባቸው ለማድረግ የተቸገሩ ሰዎች መኖራቸውን ስለምናይ ስለሚገጥመን ነው በአንድ ወቅት ፍሉዋ መስጂድ ፍሉዋ ቶፊቅ መስጂድ ሰዎች ረመዳን አንድ ቀን ነው ሁለት ቀን ሲቀረው ረመዳን ሄደብን አለቀብን ብለው ተነስተው በጣም በምሬት ይናገራሉ አንዱ ብድግ አለና ጥርግ ይበላል አጂብ እናንተ እዚህ ክትፏችሁን እየበላችሁ ሮዛችሁን ያማረጣችሁ ሄደብን ትላላችሁ ይሄ ትልቅ ትምህርት ነው እኔ አሁን እንደ ቀልድ አይደለም የማነሳው ኢት ኢዝ ሲሪየስ ያ ማለት ምንድነው ቀደም ወይ በሆነ ጊዜ አውርተናልና ረመዳን የምግብ የምናማርጥበት የምንበላበት ሳይሆን ከአመጋገብ ስርዓትም አንፃር የምንማርበት ጭምር ነው በመጾም መራብን መጠማትን የምናቀበት ነው ሌሎች እንደሚራቡ በዚህ ደረጃ ምግብ በማጣት በመራብ ህይወትን እንደሚያሳልፉ እንደ ትምህርት ልንወስድበት ነው ነገር ግን በዚህ ረመዳን ተርበውም በትክክል ጾማቸውን መቀጠል ያልቻሉ ደግሞ ሰዎች መኖራቸውን እናስባለን እኛ አሁን ብዙ ጊዜ የምናወራው በእኛ ዙሪያ በመናቀው ልክና ረመዳንን በዚህ መልኩ ብዙዎች አሳልፈዋል በሚል እምነት ነው በሌላኛው ሳይድ ደግሞ ማየት
ያስፈልጋል አንዳንዴ ፍጡር ሳያፈጥሩ ስሁር የሚደርስባቸው አሉ በጣም ከባድ ነው ስሁር እንኳን በምን እናስራለን ጾማችንን በምን እንይዛለን እንኳን ብለው የሚጨነቁ ማለት ነው የሚጨነቁ ታሳት ይሄንን እንደው በምን እናስራለን ብለን ተቸግራ ይሄንን ባለማድረግ ሳናፈጥር ስሁርን እንደገና ለመያዝ መሞከራችን ከፈተው አንፃር ያስጠይቀናል አያስጠይቀንም ብለው የሚጠይቁ ሰዎች እንዴ አንድ አይተን ነበር ከሶማሊ መሰለኝ ይሄ ከባድ ነው በቃ ፈተው የጠየቀው ያ ነው እንዴት ነው ግን አላገኘንም እንዴት ነው የሚታየው በእስልምና ብለው የጠየቁበት ነው እንደው እኛ እንደው ይሄን ነገር በተወሰነ መልኩ እናንሳው እንጂ ማይካደው ነገር ረመዳን ረህመት ይዞ የሚመጣ ወር ነው በጣም ብዙ የተቸገሩ ወንድሞች እህቶች አይደለም ለረመዳን ከረመዳን ውጭ ላለው ጊዜያት ሁሉ ከስብ አድርገው በደንብ የሆነ ነገር ይዘው ያሳልፉበት ጊዜ ነው አብዛኛው ማህበረሰባችንም ደግሞ ከየትኛውም ጊዜ በተሻለ እጁ የሚዘረጋበት የሚሰጥበት የተለያዩ ፕሮጀክቶች እስላማዊ የሆኑ ፕሮጀክቶች መሳጅዶችን ባለው መድረሳዎችም ምኖችም ያመቶጫቸውን መቋቋም ካለበት የሚቋቋሙት የሚሰበስቡት በረመዳን ነው ይሄ ያው በጣም ልገሰውናው በጣም ስላለ ነው በዛው ልክ ደግሞ እንደዚህ አልፎ አልፎ የሚፈጠሩ ክፍተቶች አሉ በመስጠታችን ልክ ደግሞ ቤታችንም ደግሞ ምናሳልፍበት ከሌላው ጊዜ እንደው ለየት ባለ መልኩ በየቀኑ ምግቦቻችን በስተው በቃ ድጋሜ ማናፈጥር እስከሚመስለን ድረስ በጣም በተለየ ሴሪሞኒ ረመዳን በተለይ ሴት እህቶቻችን እናቶቻችን ላይ ጫና በማድረግ ምግብ ላይ በጊዜያቸው እንዲያሳልፉ ያደረግን የሚያልፍበት ሁኔታ አለ እንግዲህ አላህ ረመዳናቸውን ከሚቀበላቸው ደጋግሞም ደግሞ ከሚመልስባቸው ከሚያመጣባቸው ባሮቹ አላህ ያድርገን እንላለን ለተቸገሩትም አላህ እንደው ያንበሽብሻቸው ሸጭ ያርጋቸው ቀጥሎ አመት በደንብ እነሱ እየሰጡ የሚያሳልፉ ያድርጋቸው የታመሙትንም አላህ ያሽርልን ታሰሩትንም አላህ ያስፈታልን ሁሉም ሰው ባለበት የደስታ ኢድ እንዲያሳልፍ እንመኛለን እንዳልከው ነው በተለያየ መንገድ ላይ ሆነ ረመዳን አሳልፈናል አልহামዱሊላህ አላህ ወፍቆን ደግሞ ረመዳንን ሙሉን ረመዳን ጨርሰን መገኘታችን ትልቅ ነገር ነው በረመዳን ሲገባ ሁሌም የሚነገረን ሐዲሶች ላይ መልእክቶች ላይ ወደ ዱንያ በመለስ ኖሩ አንድ የረመዳን ቀንን እመኝ ነበር ይላሉ ያው ይሄንን ዓለም አበህይወት የሉ ወንድም እህቶቻችንና ይላሉ የሚል ሐሳብ ሲነሳ ሁሌም በቃ ረመዳን መግባት ብቻ ሳይሆን ያንዳንዷን ቀን ማግኘት አላህ Subhanahu Wa Ta'ala ሙሉን ረመዳን ለኛ በስጦታ መልክ ሰጥቶን ይሄንን እድል አግኝተን ለዒድ መድረሳችን በራሱ የደስታ ቀን ያደርገዋል ዒድ ማለት ያው ከአመት አመት የሚመላለስ የሚደጋገም ደስታ ማለት ነውና ለመደሰታችንም አንዱ ሐቁን እንወጣ ማንወጣ አላህ Subhanahu Wa Ta'ala ይሄንን ኒዕማ ሰጥቶን ይሄንን ቀናቶች በሙሉ ማሳለፋችን በራሱ እጅግ በጣም የሚያስደስት ነው ዒዱ ያው በደስታ ስሜት እንድናሳልፈው የሚገፋፋን አንዱ ምክንያት ነው ማለት ነው በዚህ አጋጣሚ ቀጣይ ደግሞ የሸዋል ያው ረመዳናችን ሲወጣ ወደ ሸዋል ነው የምንገባውና ሸዋል በራሱ ይዞት የሚመጣው የራሱ የሆነ የጾሙን እንዳንረሳው የሚያረጋን የራሱ የሆነ ሂደቶች አሉት የራሱ የሆነ ድባብ አለ ሸዋልና ሸዋልንም እንዳንረሳ አከታትለን በመጾም የተሻለውን አጅር እንድናገኝ እንድታገኙ ተመልካቾቻችንም ኮዲው መልእክታችን እናስተላልፋለን ጀሜ እንደምትላል ጥሩ እንግዲህ ወደ ሸዋልም ስንመጣ ሸዋል ላይ በርግጥ ከቅርብ አመታት ወዲህ ልክ ረመዳን እንደወጣ ብዙዎች ሸዋልን ሲጾሙ ያለው ጥሩ ነው እንደ ሸዋል መስጂድ ለሸዋል ብዙ የሚሞላ ሰው ይኖራል ብዬ አልገምትም አሁን ረመዳን ላይ እንዳለው ማለት ነው ረመዳን ልክ የመጀመሪያው 2-3 ቀን ማአት ህዝብ ይገባል ኢማሙ ድንገት ሲመጡ ረመዳን ነገ ነው ሲባል እንትን መንገዱ ሁሉ ተዘጋግቷል ወደ ውስጥ ወደ ሚንበሩ ወደዛ ለመሄድ በቃ ተቸግሯልና ረመዳን ዞርበል ይያሉ አሳልፈኝ እዛ ደረሰዋልና ከዛ በኋላ መቀጠል አለበት የእንትን ሁኔታ በዚህ ረመዳን ከሌሎቹ ረመዳን ሌላው እናስተውለው ነገር ደግሞ ምንድነው በአብሮ ማፍጠር የተለመደ ነው በቃ አብረህ ታፈጥራለህ ትጠያየቃለህ
ዛሬ እኔ ቤት አፍጥር ነገ እኔ ቤት ይሁን የሚል እና ዘንድሮ ግን ያንን ያየው አለመሰለኝም እኔ በግሌ ብዙ ተቋማት አስፈጥረው ሊሆን ይችላል ብዙ ቦታ በየግል ሄደን አፍጥረን ሊሆን ይችላል ግን የቤተሰብ ደረጃ ሰዎች ሄደው እናፍጥር መባባሉ ቀንሷል ይሄ የኢኮኖሚው ጫና ይመስለኛል ያንን እያጠፋው ነው አብሮ የማፍጠሩን ዛሬ እኔ ቤት አፍጥር ነገ ከለቤት እናፈጥራለን መባባሉ ቀንሷል እና ይሄ የሚያመለክተው ምን ያህል ጫና እንዳለ ነው ግን በምን መለወጥ ይቻላል እኔ አብሮ ማፍጠር ማለት እኮ አንተ መጨነቅ የለበት ሴቶቻችን ይጨነቃሉ በቃ ዛሬ ወይ ነገ ከለቤት ቀን በቃ 3 ቀን ሙሉ መተራስ የሚበላው የሚጠጣው ማአት ነገር ለቤቱ ማማር ይጨነቃል ለምግቡ አይደለም ለእንግዳ ስለሚመጣ ይሄ መለወጥ አለበት ይሄ መቀየር አለበት ይሄ መነጠፍ አለበት እንደዚህ ሱፍራ አዲስ መገዛት አለበት ብጭርቆ ምኑ ለዛ ሁሉ በሙሉ ይሄ ጭንቀት ያመጣው ጣጣ ነው ስለዚህ ለማስፈጠር ከባድ አደረገው ስለዚህ ምንድነው መሆን ያለበት የግድ ያንን ነገር ትተህ ሁላችንም ቤታችን የምናፈጥረውን ነገር ይዞ መቀላቀል በጣም እንተ በቃ እኔ ማፈጥር ሳላፈጥር አልቆይም አይደል በቴምርም በምንም በውሃማ አፈጥራለሁ እሱን ይዤ እንደ ቤተሰብ መቀላቀል ሌላውም እንደዛው ቢያደርግ ይሄንን ስጋት ከጎረቤት አሁን ኮንዶሚኒየም ቤቶች አሉ አፓርትመንቶች አሉ ልክ በተወሰነ መንገድ በጋራ ሆኖ አንዳንድ ቦታ ይገጥመኛል አብረው ሁሉም ይዞ ይወጣና ቴራስ ቦታ ላይ ይሆናል ወይ ታች መሬት ላይ ኮብልስቶን ላይ አንጥፎ አብሮ ማፍጠር እንዲ ቀለል አድርጎ ብዙ ሳያወሳስቡ የአብሮነት ስሜቱ ማስቀጠል ይቻላል ትክክል ያ መለመድ መቻል አለበት ወደፊት በዚሁ ሁኔታ ከቀጠለ የረመዳን አንዱ መገለጫው እንደ ቤተሰብ እንደ ጎረቤት እንደ ወዳጅ በጋራ ማፍጠር ነው ያንን ማስቀጠል ያስፈልጋል ከዛ በተረፈ ማስፈጠሩም ላይ አብረን አሁን አስፈጥራለሁ ይላል አሁን አንዳንድ ተቋም ወይ ደግሞ አንዳንድ ግለሰብ ምናስፈጥረው በተቻለ መጠን ለማፍጠር የማይችሉ ሰዎች በራሳቸው እነሱ ላይ ደግሞ ማተኮር ቢቻል ሞር ጥሩ ነው ብዬ አስባለሁ እና ጊዜ እንደምታውቁ ሰደቃ ሲደረግ በፌስታልን በምንም ምናምን ቋጥረህ መስጂድ አካባቢ ተለያየ ነገር ትሰጣለህ እነሱና ታሳቢ ያደረገ ነገር ታደርጋለህ እና ጊዜ ደግሞ ሰደቃ አድርገህ እዛው ላልቸገረው ሰው ታደርግ ትችላለህ እና እነዛን ሰዎች ማሰብ ያስፈልጋል በረመዳን ሁሉ ጊዜ እኔ ትዝ የሚሉኝ ሀጂ ቱሬ በየአመቱ ረመዳን ሲመጣ ከተለያየ ክፍለ ሀገር መጥተው እሳቸው ደጅ ላይ ምጽዋት የሚጠይቁ የሚያፈጥሩ የተለያዩ አካላት አለ እሳቸውን ብለው በጣም በብዙ ሺህ የሚቆጠሩ ሰዎች ደጃቸው ላይ ይቀመጣሉ እሳቸውም እነሱን አስበው ነው የሚሰሩት ቅድም እንዳልኩት በአሁኑ ጊዜ ያው የኢፍጣር ፕሮግራሙ የሚፈለገው ለሾው ነው ማለት አስፈጥረናል እንደዚህ አድርገናል የሚል እንትን አለው ያ መጥፎ አይደለም ሌላውን ስለሚያስተምር ማለት ነው ግን ሁሉ ጊዜ እንደዛ መሆን የለበትም ምጽዋተኞችን ማስተማር አለበት እና የዛሬ ለሚገባው ሰው ጋር መድረስ አለበት የዛሬ 20 አመት አካባቢ 20 አመት የሚሞላ ይመስለኛል የኢትዮጵያ ቴሌቪዥን እያለው ረመዳን ላይ እንደዚህ አይነት ሰዎችን የሚያስፈጥሩ ሰዎች ተብሎ ይሄን ፕሮግራም ለመስራት ሄድኩኝ ሀጂ ቱሬጋ ማለት ነው እሳቸው ደጃቸው ላይ ማአት ሰው አለ ምጽዋት የሚፈልግ በጣም የድኩማን በጣም ማለት አቅም የሌላቸው በአካል የደከሙ በልብስ በጣም የታረዘ ልብስ የለበሱ ከተለያየ አካባቢ የመጡ ሰዎች ደጁን ሞልተውታል እነሱን ኢንተርቪው አድርገን እንደዚህ ከተሰይ ቦታ ነው የመጣ ነው ሰደቃ እንዲሰጡን ነው ያስፈጥሩን ብለን እየጠበቅን ነው ብለው እነሱን ኢንተርቪው አድርገን ከጨረሰን በኋላ እስቲ እንደው ይሄንን ትልቅ ስራ የሚሰሩ ሰው ብለን ኢንተርቪው ለማድረግ ደግሞ እሳቸውን እንፈልጋለን
ከዛ እኛ ኢንተርቪው ማድረጋችን ሲሰማ ተጠራን ማለት ነው እሳቸው ጋር ሀጂ ቱሬ አሁን ምንድነው የምትጠብቀው አንተ በዚህ ጊዜ እንደዚህ ትልቅ ስራ እየሰሩ ነው ምናምን ሚዲያ ሽፋን እንዲሰጣቸው ነው እውቅና ይሰጠኝ የሚል ጥያቄ እንዲሰጣቸው ምናምን ከዛ እሳቸው ተበሳጭተዋል ተናደዋል ከዛ እኔ ደረቴን እንትን እያልኩኝ ከኢትዮጵያ ቴሌቪዥን ነው እኔ ነኝ አንተ ኢንተርቪው የምታደርገው በጥፍ ያ አላህ አጂብ ይገርም ነው እንግዲህ እኔ በጥፍ ለመጀመሪያ ጊዜ በህይወቴ ተመታሁት በሳቸው በሀጂ ቱሬ ታሪካዊ ጥፍ የሚገርም ታሪካዊ ጥፍ ግን ምን ተሰባህ ጀሜን ነው ከዛ መጀመሪያ ተበሳጨው ማለት እኔ አላቃቸውም ሀጂ ቱሬ እና የኔ ኤክስፔክቴሽን ከዚህ በተለየ በተቃራኒው ነው እንዴት ነው የቱም እንትን አልኩ ከዛ ሰዎች እዛ ነበሩ ደነገጡ ሁሉም ሰው ከዛ እኔ ፊቴን እንደዚህ እንደሸፈንኩኝ እየተበሳጨው ሄድኩኝ ካሜራውን ውሰዱልኝ ዞር አድርጉልኝ ሂዱ ከዚህ እንዴት አይነት እንትን ነው እንደዚህ አይነት ኢንተርቪው ለማድረግ የመጣን ጋዜጠኛ ከኢትዮጵያ ቴሌቪዥን እዛው በዛ ሰዓት የዛሬ አመት አስቡ ብቸኛው ሚዲያ አንድ እናቱ ተበላሽብኝ ነው ምናምን ብለው ከዛ ከሄድኩ በኋላ ነው እኔ ባነንኩት ከዛ ሌላም ኢንተርቪው ያላደረግንም ያንን ነገር ሳልሰራው ወደ በቃ ካሜራማኖቹንና ሹፌሩን ወደ ቤቴ ነው ሄድኩት አልሰራም በቃ ምንም ብዬ ማለት ማሰብ የጀመርኩት ስለ ኢኽላሳቸው ስለሳቸው በቃ ለእዩልኝ አይደለም ይሄን ሁሉ ሲያደርጉ ያ ሁሉ ሰው እሳቸው ደጅ ላይ ሆኖ ያንን ሁሉ ነገር ሲያደርጉ ካሜራ ደቅ ነው ከዛ ይሄን ሁሉ ያረኩ ነው ብለው አገሬ ይልኝ ይስማልኝ ብለው አይደል በቃ የሳቸው አለም ሶ ከዚህ ብዙ ምንማረው ነገር አለ አሁንም እንደዚህ አይነት ነገሮች የሚያደርጉ ሰዎች እንዳሉ አቃለሁ በዚህ ደረጃ ደብቀው ማድረግ ያለባቸውን አድርገው ለእይታ ለፎቶ ሳይሆን ከልብ ንያቸውን እንትና አሳምረው ለትክክለኛው ሰው የሚያደርጓሉ ይሄም መቀጠልና ሌሎቻችን መማር አለብን ለማለት ነው ያነሳውት ምናልባት ቁዘማ ውስጥ ከተቻቸው ቁዘማ ሳይሆን በጣም ግሩም ጨዋታ ነው ምክንያቱም እንደውም ጋሽ ተሾመ የታሪክ ተመራማሪና ደራሲ አንጋፋ የታሪክ ባለሙያ ናቸው አንስተዋቸው ነበር ረመዳን ሲመጣ በማህበራዊ ድረገጻቸው ፌስቡክ ላይ ረመዳን ሲመጣ የሚታወሱ ትልቅ ሰው ትልቅ ስብዕና ያላቸው ሰው ብሎ ዘርዝረዋቸው ነበር አንተ ደግሞ ከጥፊ ጋር ታሪካዊ ጥፊ ጋር ነው እዛ ስትመጣ ደግሞ ስሜቱ ልዩ ነውና ብዙ ጊዜ ጀሜ አንተ ብዙን ሰፋ ያለውን ነገር አንስተዋል የሰደቃ ትርጉም ግን የሚዛባብን ይመስለኛል ማለት ከዘመዶቻችን ጋራ መጫወት መሳቅ መመገቡ ጥሩ ነው ግን ሰደቃ ብለን ማን ነው መጥራት ያለብን የሚለው በጣም ወሳኝ ነገር ነው አቅም የሌላቸው የታረዙ ሰዎች የማይደርሱላቸው ሰዎች ጋር ነው ብዙ ጊዜ ሰደቃ መሄድ ያለበት በተለምዶ ግን ሰደቃ እንልና እኛን የሚመስሉ በህይወት ጥሩ ሂደት ላይ ያሉ ሰዎችን ነው እነሱን መጠየቅ ከነሱ ጋር ጊዜ ማሳለፍ በጣም ይወደድ ነው ግን ሰደቃ ከሆነ ደግሞ በትክክል ለሚገባው ሰው መሻገር መሄድ አለበት ለማለት ነው ባላንሱ ሁሌም ጥሩ ነው ማለት እንደ ማህበረሰብ ባላንስ መጠበቅ ነው እንዳልነው ቤተሰባዊነት ለቅርብ ላሉ ዘመዶች ሰደቃ ከቤተሰብ ይጀምራል ይባላል ከልጅ ከሚስት ይጀምራል ከዛ ወደ ጎረቤት ይሄዳል ዘመድ አዝማድ ዘመዶች ጋር ይሄዳል ከዛ ባለፈ ደግሞ በደም ተሻግሮ ሌላውንም ማየት ምንችልበት ተጨባጭ መድረስ አለበት አንዳንዴ እንዳለው ሙሉ ልብስ ለብሶ ከረባት አድርጎ የተቸገረ ሰው ይኖራል በአካሉ አለባበሱም ደግሞ ደከም ያለ ምንለው ሰው ደግሞ ሆኖ ራሱን የቻለም ሊኖር ይችላል በጣም ይሄ የኮንሰፕቱ በጣም ውስብስብ ነውና በተቻለ መጠን መልካም መስራትን ማብዛት በተቻለ መጠን ሁሌም ለኸይር ነገር መትጋት ይተበቀብናል ዒድም አንዱ መገለጫው ያ ነው ተመልካቾቻችን እንግዲህ እነዚህ ነጥቦች ያነሳን ያለ ነው ኢድ ነውና ሁላችሁም በያላችሁበት ከጎናችሁ ያሉ በአካባቢያችሁ ያሉ የተቸገሩ ወንድም እህቶቻችንን ያስታውሳችሁ ያላችሁን ያካፈላችሁ ኢዳችሁን
ኢዳችሁን እንድታሳልፉ ጥሪ ለማቅረብ ያክል ነው እንዲህ ይሄንን ፕሮግራማችንን እንግዲህ እንደዚህ ፏ ብለን እንድናቀርብ ያደረጉ አጋዥ ድርጅቶች አሉ እነሱን እንጥቀስና ወደ መጀመሪያው ፕሮግራማችን እናልፋለን በትክክል ኡስማን አጋር አካላት አሉ የፕላቲኒየም ስፖንሰራችን አቢሲኒያ አሚን ነው ከወለድ ነፃ አገልግሎት ይሰጣል አሚን በተሰኘው አገልግሎቱ በኩል እናመሰግናለን ሌላው ገዳ ባንክ ዳሽን ባንክ ዘማን ዱቄትና ውብ አረቢያ መጅሊስ አጋሮቻችን ነበሩ ከልብ እናመሰግናቸዋለን ሌሎች አጋሮቻችንም አሉ አይደል ጀሚል አዋሽ ባንክ በኢክላስ ከወለድ ነፃ ባንክ አገልግሎት በፕላቲኒየም ደረጃ አብሮን ነበር ከልብ እናመሰግናለን እንደዚሁም ደግሞ ሌሎች አጋሮቻችን አሉ ኦሮሚያ ባንክ አፍሪካ ሆልዲንግ ግሩፕ ሞን ሪል ስቴት እና ግሬስ ዲጂታል ዲስፕሌይ አጋሮቻችን ስለነበሩ ከልብ እናመሰግናለን ስቱዲዮአችን እንዲህ ያሳመረው ኸሊል ዲኮርን ሳንጠቅስ ብናልፍ ንፉግነት ነው የሚሆነው እጅግ አድርገን እናመሰግናለን ኸሊል ዲኮር የዚህ ፕሮግራማችን አንዱ አጋር በመሆኑ እናመሰግናለን ሌላኛው እንግዲህ የዚህ ፕሮግራም አጋራችን የሆነው እኛ እንደዚህ ፎ አርጎ ያቀርበን አልቁርስ ጀለቢያ ነው አልቁርስ ጀለቢያን እጅግ በጣም እናመሰግናለን ተመልካቾቻችን የኢድ ልዩ ፕሮግራማችን የመጀመሪያ ፕሮግራማችንን ተከታትለን እንመለሳለን ከኛ ጋር እንድትቆዩ ግብዣችን ነው ኢድ ሙባረክ በድጋሚ መልካም ቆይታ ቢስሚላሂር ረህማኒር ረሂም بسم الله الرحمن الرحيم إذا السماء انفطرت إذا السماء انفطرت وإذا الكواكب انتثرت وإذا الكواكب انتثرت وإذا البحار فجرت وإذا البحار فجرت وإذا القبور بعثرت وإذا القبور بعثرت علمت نفس ما قدمت وأخرت علمت نفس ما قدمت وأخرت يا أيها الإنسان ما غرك بربك الكريم يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك الذي خلقك فسواك فعدلك في أي سورة ما شاء ركبك في أي سورة ما شاء ركبك كلا بل تكذبون بالدين كلا بل تكذبون بالدين وإن عليكم لحافظين وإن عليكم لحافظين كراما كاتبين كراما كاتبين يعلمون ما تفعلون يعلمون ما تفعلون إن الأبرار لفي نعيم إن الأبرار لفي نعيم وإن الفجار لفي جحيم وإن الفجار لفي جحيم يصلونها يوم الدين يصلونها يوم الدين وما هم عنها بغائبين وما هم عنها بغائبين وما أدراك ما يوم الدين وما أدراك ما يوم الدين ثم ما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا يوم لا تملك نفس لنفس شيئا والأمر يومئذ لله والأمر يومئذ لله أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم سبح اسم ربك الأعلى سبح اسم ربك الأعلى
الذي خلق فسوى الذي خلق فسوى والذي قدر فهدى والذي قدر فهدى والذي أخرج المرعى والذي أخرج المرعى فجعله غثاء أحوى فجعله غثاء أحوى سنقرئك فلا تنسى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى ونيسرك لليسرى فذكر إن نفعت الذكرى فذكر إن نفعت الذكرى سيذكر من يخشى سيذكر من يخشى ويتجنبها الأشقى ويتجنبها الأشقى الذي يصلى النار الكبرى الذي يصلى النار الكبرى ثم لا يموت فيها ولا يحيا ثم لا يموت فيها ولا يحيا قد أفلح من تزكى قد أفلح من تزكى وذكر اسم ربه فصلى وذكر اسم ربه فصلى بل تؤثرون الحياة الدنيا بل تؤثرون الحياة الدنيا والآخرة خير وأبقى والآخرة خير وأبقى إن هذا لفي الصحف الأولى إن هذا لفي الصحف الأولى صحف إبراهيم وموسى صحف إبراهيم وموسى الله الرحمن الرحيم بسم الله الرحمن الرحيم سبح اسم ربك الأعلى سبح اسم ربك الأعلى الذي خلق فسوى الذي خلق فسوى والذي قدر فهدى والذي قدر فهدى والذي أخرج المرعى والذي أخرج المرعى فجعله غثاء أحوى فجعله غثاء أحوى سنقرئك فلا تنسى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى ونيسرك لليسرى فذكر إن نفعت الذكرى فذكر إن نفعت الذكرى سيذكر من يخشى سيذكر من يخشى ويتجنبها الأشقى ويتجنبها الأشقى الذي يصلى النار الكبرى الذي يصلى النار الكبرى ثم لا يموت فيها ولا يحيا ثم لا يموت فيها ولا يحيا قد أفلح من تزكى قد أفلح من تزكى وذكر اسم ربه فصلى وذكر اسم ربه فصلى بل تؤثرون الحياة الدنيا بل تؤثرون الحياة الدنيا والآخرة خير وأبقى والآخرة خير وأبقى إن هذا لفي الصحف الأولى
إن هذا لفي الصحف الأولى صحف إبراهيم وموسى صحف إبراهيم وموسى السلام عليكم ورحمة الله وبركاته كبراتنا كبران የሌሎች ቲቪ ተመልካቾቻችን እንደምናላችሁ እንደምንሰንበታችኋል እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እዚያ ሀገር ውስጥ ባህር ማዶ በተለያየ ሁኔታ ላላችሁ ሁሉ እንኳን አደረሳችሁ እንላለን ነጃሺ ቲቪ እንደተለመደው የተዋበ ያማረ ልዩ የኢድ መሰናዶ እንዲህ ይዘንላችሁ ቀርበናል አብራችሁን ቆዩ ኡስማን አብዱ ሰኢድ መሐመድ ከመላ ስቱዲዮ ባለሙያዎች ጋር እናንተ እናስተናግዳለን በድጋሚ እንኳን አደረሳችሁ ኢድ ሙባረክ እንኳን አደረሰህ ሰያ እንኳን አብሮ አደረሰን እንግዳችንም እንግዳ ይዘናል እንኳን አደረሳችሁ ብለን እንጀምራለን ተመልካቾቻችን በድጋሚ እንኳን ለታላቁ የኢድ አልፈጥር በዓል በሰላም አደረሳችሁ ከዚህ በፊትም እንግዲህ በስቱዲዮአችን በህፃናት ድምቅ ብሎ ኢድን መስሎ ያለፈ ነበረ ፕሮግራማችን ይቀጥላል አዎ ዝግጅቶቻችን አሁን እንዳልከው የበተዋቡ ህፃናት ድምጻቸው መነሱ እጅግ ውብ የሆኑ ልጆች አስደምመውን ነበር እንግዲህ አሁን ደግሞ ከወንድም ኢብራሂም ጋር በዓሉን የተመለከቱ የተለያዩ ቆይታዎችን አደርጋለን ኡስሚዬ ሰያ እንግዲህ እንግዳ ይዘን መተናል እንግዳችን እስኪ ራስዎትን አስተዋውቀው ከኢድ ድርጅት ወይም ደግሞ ምን እንወክለው እንደመጡም በዚሁ ቢያብራሩልን ኢንሻአላህ ቢስሚላህ ኢብራሂም ሰይድ ይባላልው ከአብደላህ ኢብኑ መክቱም የቁርአን ማህበር ነው የመጣሁት በመጀመሪያ ግን እንኳን ለ1446ኛው ኢድ አልፈጥር በዓል አደረሳችሁ አደረሰን አላለ ኢንሻአላህ ኸይር ግን ኡስሚ እንግዳችን ይብሮ ወጣት ስለሆነ ያው ብናቆላምጠው ችግር የለውም ጧት ገንፎ ይበላ ይመስለኝምና ትንሽ የጧት ገንፎ እንዴት ነው የኢድ ገንፎ ነው ያው የኢድ ገንፎ ኢድና ገንፎ እንዴት ነው ጧት ስትወጡ ከቤት ሲጀምር ያለው ነገር እንዴት ነው ትንሽ ቀዝቀዝ ስላልከብን እንዴት ነው የነገር እናጣራ ብለን በገንፎና ሙቆ ነው እንግዲህ ገንፎ በጣም ብዙ ቤት የተለመደ ነው ሁላችንም ጋር እኔም ያው እንግዲህ በስሱም ቢሆን ቀመስ አድርጌ ነው ወጣሁት እንደው ከስለ ገንፎ ከተነሳ ይቀር ወደ እንግዳችን በደንብ ማስተዋወቁ ሳንገባ ስለ ገንፎ አንስታልና ገንፎ ኢድ ላይ የተለመደ ነገር ነው አይደል እንደ ባህል ነው ማለት እዚህ አዲስ አበባ ላይ ብቻ ነው ወይስ ሌላም ሀገሮች ላይ አለ እንደው ይሄ ተሞክሮ ካለ በዚሁ ብናነሳው ብዬ ነው የገንፎ እንግዲህ ልምድ ነው አይደል ልምድ ነው ሰዎች ሲወጡ መቼም ባዶ ሆድ አይወጣም እኮ ስለዚህ ከዛ አንፃር ነው እንግዳችን ስለመጣና መሰግናለን ያው ከገንፎ ወደ ጥያቄ እንለፍ ብዬ ነው መርሐባ እንግዲህ ገንፎ ካልተመቻችሁ መርሐባ እንግዲህ እስኪ ወንድማችን ኢብራሂም እስኪ አብዱላህ ኢብኑ መክቱምን ከዚህ በፊትም በተለያዩ መድረኮችም እኛም በተለያዩ ፕሮግራሞች እናውቀዋለን እስኪ አሁን ላይ ምን የተለየ ነገር ይዞ መጣ ምን አዳረጋችሁ እንዴት ነው ምን ላይ ናችሁ ሽክራን ሀቢብ እንግዲህ አብዱላህ ኢብኑ መክቱም የቁርአን ማህበር የአካል ጉዳተኞችን ማህበራዊ ኢኮኖሚያዊና መንፈሳዊ ችግራቸውን ለማቃለል የተመሰረተ ተቋም ነው ሁላችንም እንደምታውቁት አሁን ባለንበት ሰዓት ደግሞ በተለይም ህፃናቶች ላይ የአዳሪ ትምህርት ቤትና እንዲሁም ደግሞ ቁርአንን በህፃንነታቸው እንዲሐፈዙና በዳሰሳ እንዲያነቡ ያደረገ ይገኛል በዚህ 2 አመትም በተለይ ያው እንግዲህ ሁላችንም እንደምታውቁት ልጆች ተቀብለን ያስተማር ነው ልጆቻችንም አሁን በማንበብና ቁርአንን እስከ 6 ጁዝ ማሐፈዝ ላይ ይገኛሉ አልহামዱሊላህ ያለንበት ሁኔታ እንደዚህ ላይ ነው አሁን እንግዲህ አዲስ ተቋም ነው በዚህ ቡራዩ ያለው ተቋም ኡስማን ወደዚህ መጥቷል ከዛ በፊት ግን ረዘም ያለ ልምድ ነበረው አብዱላህ ኢብኑ መክቱም ቡራዩ ያለው አዲሱ እንቅስቃሴ አደረጃጀቱ አቀባበላችሁ እንዲሁም ከማህበረሰቡ ደግሞ ያገኛችሁት ምላሽ ምን ይመስላል እንደተለማችሁት እንዳሰባችሁት እንዳቀዳችሁት አግኝታችሁታል አልহামዱሊላህ ረቢል ዓለሚን ይሄ በተለይም ለአብዱላህ ኢብኑ መክቱም መስራቾች ያው ህልማችንም ጭምር ስለነበረ በተለይም ይሄን ሐሳብ ወደ አዳሪ ትምህርት ቤት ማምጣት እንደ ሙስሊም ማህበረሰብ ያለብን ክፍተት በጣም ብዙ ነው ይሄን ክፍተት ደግሞ ለመድፈን የሰው ልጆች ዕውቀትን በነፃ ዓለምንም ገደብ ማግኘት መቻል አለባቸው ያን ችግር ለመቅረፍ አብዱላህ ኢብኑ መክቱም መጀመሪያ ብሬል ቁርአንን ከማሰራጨት ሀገር ውስጥ ከማሳተም ከዛም አልፎ ደግሞ የአካል ጉዳተኞችን ባሉበት ማህበራዊ ኢኮኖሚያዊ ችግር ከመፍታት ባለፈ ከልጅነታቸው ጀምሮ በዕውቀት እንዲታነጹ ማድረግ ላይ
እየሰራን ነው። አሁን ደግሞ ያው እንግዲህ ከማህበረሰቡ የምንጠብቀውን ያክል ባይሆንም ግን አንዳንድ እህትና ወንድሞች ቦታ ድረስ መጥቶ መጎብኘት በማየት ስራውን በማበረታታት ይበለም ያስብልና ይበልጥ እንድንሰራ እንዲሁም ደግሞ ህፃን አይነ ስውራን ያላቸው እናትና አባቶች ልጆቻቸውን በራችን ድረስ እየመጡ እንድንቀበልም በአንድ በኩልም የሚያሳቅቅና ችግሩ ስፋትን ግዝፈትን ያየንበት ነው። በዚህ ሁኔታ ላይ ነው አሁን ያለ ነው ማለት ነው። ማሻአላህ በጣም የሚገርም ስራ ነው የሚሰሩት ማለት እንደው ማየትም እየቻሉ ቁርአን ያልገራላቸው ብዙ ጊዜው በጣም ከብዷል አሁንና በተለይ ከልጅ አስተዳደግ ጋር በተያያዘ ብዙዎች ቤት ያለ ችግር ብዙዎች ቤት ያለ ክፍተት ነውና እናንተ ደግሞ ይሄንን ቻሌንጅ አልፋችሁ በዚህ ደረጃ ጭራሽ ከመቅራትም ወደ ሂፍዝ ገብተው በዚህ ደረጃ መስራታችሁ እጅግ በጣም የሚያስመሰግን ነው። አላህ ይጨምርላችሁ አላህ ይበርታችሁ እንላለን። እንደው ያው ያለነው ኢድ ላይ ነውና እስኪ ኢድንስ እንዴት ነው የምታሳልፉት? ከኢድ ጋር እንዴት ነው ያላችሁ ሂደት? እንደ ድርጅት የምታሳልፉበት ሂደት አለ? በቤታችሁ ነው የምታሳልፉት? እንዴት ነው? ኢድ በተለይ አሁን ያው ልጆቻችን ጋር እነዚህ ልጆች ከመጡ በኋላ ሰብሰብ ብለን እነሱም ቤተሰብ ጋር ስለማይሄዱ መምህራኖችም ሌሎች የአብደላህ ኢብኑ መክቱም ቤተሰቦችም በጋራ ነው የምናከብረው። ያው ኢድ የራሱ የሆነ በራሱ የሆነ ገጠመኝ የራሱ የሆነ ደስታ የራሱ የሆነ ደግሞ አስቂ ነገር ይኖረዋል። በተለይ አሁን እዚህ ማክበር ከጀመርን በኋላ እንደው ከፈቀዳችሁልኝ አንዲት ስም እንደው ገጠመኝ ማንሳት ፈልጋለሁና ያው ባለፈው አመት እንደዚህ እንደናንተ ኢድኛ ጋር መስራት የሚፈልጉ ወንድሞች መጡ እና ኢንተርቪውን የምሰራው ያው ሴት ናት እና በግ ስጦታ ዛና የመጣችው ለኔ ነው የሚሰጠው። እኔም በልጅነት የተወሰነ ፎቢያ አለብኝ የበግ እና ያው ድምጹ ነው እንግዲህ እኔማ አላየሁትም እኮ ቀዱን አላየሁትም እና ያው እሷ ወደኔ እየሳበች ነው ይዛመጣው እና ለመስጠት ነው ልክ እኔ አጠገብ ደርሰትር በጉ ሮጠባት ወደሷ ድምጽ እያሰማ ሲሮጥ እንካው ለብራኝ እንካው ለስትለኝ እኔም ያዛረኩና አሬው መልሽው ለቀኩትና ያው በዓል የራሴው ነገጠመኛል አልহামዱሊላህ ልጆቻችን ጋር የምናከብረው እናንተም ዛሬ ያው በዓልን ከኛ ጋር ስለናችሁ በስ እና አሁን በግ ስጦታ አልቀበልም እያልክ ነው ከምን የመጣ ነው ግን ፎቢያ በሬስ እንዴት ነው خير እንግዲህ ኡስሚ ግን እኔ ባነሳው ደስ የሚለኝ አይነ ስውራን ያላቸው አንዱ ትልቅ ጸጋ አላህ የሰጣቸው ማድመጥ ይችላሉ በጣም ድምጽ የመለየት ተሰጥቷላቸው በዓል ነው እና የመመገቡ ሁኔታ ላይ እንዴት ናቸው? የበግ ተወዳለው ይልትለው ነው አይ የግል ነው ግን እንዳጠቃላይ ምገባ ላይ እንዴት ነው? በተለይ በዓል ሲሆን ይበላል ይጠጣል እንዴት ነው እሱ ላይ? ጎበዝ ነን ብዙ አንታማም ለምግብም ያው እንደማድመጡ ሁሉ ያው ቴስት ማድረግም ያው ነው አሁን 5 ስሜት ህዋሳት አሉ ከዛ ውስጥ አንዱ ነው ያው የሚጎለው አይን የሚባለው ሌሎቹ ደግሞ አክቲቭ ሆነው የሚሰሩ ከሆነ በዛው ልክ ነው ምግብ ላይ በጣምኛ ቴስት ማድረግ የመለየት እንደውም ደግሞ ባለሙያ የሆኑ ሰዎችም አሉ ምግብ ሰርተው የሚያበሉ የሚያጠጡ እንደው አንዳንድ ጊዜ ገጠሞ ከሆነ አይነ ስውር ሆነው በጣም የተለያዩ ሙያ ያላቸው ምግብ የሚያዘጋጁ የሚያቀርቡ በዛው ልክ ተመጋቢ ሆነው አሉ ማለት ነው። እንግዲህ ኢብራሂም ሰይድ በአብደላህ ኢብኑ መክቱም ተቋም ውስጥ የማኔጅመንቱ አባል ርዕሰ መምህር ነህ መስራች ነህ ብዙ ሂደቶችን አልፋችኋል አሁን ያላችሁበት የምናየው ስኬት አለ ከዚህ በኋላ ደግሞ ልትሄዱበት የምትፈልጉበት ርቀት አለ ልታሳኩት የምትፈልጉት አላማ አለ ስለዚህ ምንድነው ከማህበረሰቡ የምትጠብቁት ምን ክፍተት አለ በተቋማችሁ ምን ሂደት ላይ ናችሁ የሚለውን ደግሞ እስቲ ንገረን እውነት ለመናገር ጥሩ ነጥብ ነው ያነሳው ይሄንን ችግር ለመፍታት እንደ ማህበረሰብ ተረባርቦ መስራት ያስፈልጋል ምክንያቱም ግስፈቱ የችግሩ ግስፈት ከፍ ያለ ነው እኔ በየጊዜው እዛ ቦታ ላይ ስለሆንኩኝ ከልጅነቴ ጀምሮ አባቴ እኔን ለማስተማር ብዙ መስዋዕትነት ከፍሏል አሁን ደግሞ እናቶች አይነ ስውር ልጅ ይዘው ከበር ላይ እየመለስኩ ነውና ይሄን ችግር ለመፍታት ሁሉም ማህበረሰብ ኃላፊነቱን የመወጣት ከዚህ ተቋም ጎን የመቆም ኃላፊነት አለበትና በዛ ልክ ያልሆኑ ነገሮች አሉ ማለት ውስን ያወቁ ሰዎች ብቻ ናቸውና የሚመጡት ሁላችንም ካልተረባረብን በስተቀር ይሄን ችግር ልንፈታው አንችልም ስለዚህ አብደላህ ኢብኑ መክቱም አሁን ያለበት ሁኔታ ጅምሮች አሉ
በሀገራችን ከ20 ሚሊዮን በላይ አካል ጉዳተኛ አለ ከዚህ ውስጥ ወደ 5 ሚሊዮን የሚሆን ሙስሊም አይነ ስውር አለ ተብሎ ይታሰባል እነዚህ ሁሉ ጋር ለመድረስ ደግሞ ሁላችንም በተለይ እኛ ሙስሊም ማህበረሰብ የተቋም ብርቅዬ ነው የሁሉም የህዝብ ነው ርብርብ ማድረግ ያስፈልጋልና ማህበረሰቡ የአብደላህ ኢብኑ መክቱም የትምህርት ቤቱን እንቅስቃሴ በማህበራዊ ሚዲያ በእኛ አድራሻ እንዲሁም ደግሞ አባል በመሆን ከትንሽ ተልቆ እስከ ጅምር ሐሳብም በእውቀትም ሳፖርት ማድረግ ያስፈልጋል አሁን በዚህ አመት እነዚህ ልጆች ከዚህ 2 አመታቸውን አጠናቀው ሽፍት ያደርጋሉ ሌላ ተማሪዎችን እንቀበላለን በቁጥር በርካታ የሆኑ የተመዘገቡ ተማሪዎች አሉና እሱን ለማድረስ ደግሞ የሁሉም ሰው ርብርብ ኃላፊነት ያስፈልጋል ይሄንን ማሳት ያስፈልጋል እንደው ለተቋሙ ካነሳና አይቀር ተማሪዎች የምትቀበሉበት መንገድ ምንድነው አሁን ሰው ማንኛውም ሰው አምጥቶ ማስገባት ይችላል ተማሪዎችን እዛ እናንተ ጋር ወይስ መስፈርቶች አሉት እንዴት ነው እሱ ነገር አዎ እንግዲህ ምንድነው እስሜ ይሄ የተማሪዎች የምንቀበልበት የራሱና ክራይቴሪያ አለ ያው ተቋሙ ስታንዳርዱ ሲወጣ ለአይነ ስውር ነው አይነ ስውር ሆኖ ደብል ኬዝ ያለባቸው አሉ አይነ ስውር ሆኖ ኦቲዝም የሆነ የአእምሮ እድገት ውስንነት ያለበት የመስማት ችግር ያለበት እንደዚህ አይነት ካሉ ያው ከዛ ከኛ ጋር ከመንሰጠው ጋር መሄድ ስለማይችል እሱናን አክሴፕት አናደርግም ደብል ስታንዳርድ ስለሆነ ሌላ ባለሙያ ስለሚያስፈልገው ነው እኛ ጋር የእይታ ችግር ያለበትን ብቻ ነው አክሴፕት እናደርገው ሁለተኛው ቁጥር አለ መቀበል የምንችለው በአዳሪነት ነው ልብሳቸው ምግባቸውን ሁሉ ነገር የሚሸፍነው የተቋም ነው ስለዚህ ማደሪያዎችም ያለችን በጣም ውስን ነው አሁን 20 ተማሪዎችን ነው መቀበል የምንችለው እና ከዛ በላይ መጥተው የተመለሱ በጣም በርካታ አሉ የተጠባበቁ ያሉ በዛ መሰረት ነው ይሄን ያለው ማለት ነው مرحبا እንግዲህ ቀደም ስቱዲያችንን ሲያደምቁልን የነበሩ በቁርአን የአብደላህ ኢብኑ መክቱም ውጤቶች የሆኑ ልጆች አሉና እነሱን እንቀበልና ደግሞ ከነሱም ጋር ኸይር እሺ እንግዲህ ተመልካቾቻችን ቅድም የተዋበ ቁርአን ሲያስደምጡን የነበሩት እነዚህ ያማሩ ፍሬዎች ናቸው እነዚህ ታዳጊዎች ናቸው አሁን እንደምታያቸው ከነሱ ጋር ቆይታ ባናረግም ስላለው አጠቃላይ ሁኔታ ቅድም ወንድም ኢብራሂም ገለጻ ያደረክልን ነበር ስለዚህ ወደ ቅድሙ ነው የምናልፈው ኡስማን ተቋማችሁ ስራ ላይ ነው ያለው እናንተ ደግሞ ሙስሊሙን ማህበረሰብ ወክላችሁ ነው እየሰራችሁ ያላችሁት ሌላው ማህበረሰብም ያካል ጉዳት ያለባቸውን የተለያዩ ልዩ ድጋፍ የሚፈልጉ ወገኖቹ ላይ ይሰራል እንደ ሙስሊም ማህበረሰብ ግን እንዴት አገኛችሁት ሙስሊሙ ማህበረሰብ ያካል ጉዳት ያለባቸውን እህት ወንድሞች በመደገፉ ረገድ ለነሱ ትኩረት በማድረጉ ረገድ የጠበቃችሁት ያህል ያገኛችሁት ወይስ የሚቀር ነገር አለ የናንተ ግምገማ ምን ይመስላል ጥሩ ጥያቄ ነው ያነሳው ሐሳብ ያው እንግዲህ እንደ ማህበረሰብ እስላም ሙሉ ነው እስላም ምንም ያጎደለው የምንፈልገው ምናጣው ነገር የለምና ግን እንደ ተከታይ በተለይ እንደ ሀገራችን ደግሞ ስናይ ለአካል ጉዳተኛ የሰጠነው ትኩረት በጣም አናሳ ነበር መስጂድ እንኳን ገብቶ አንድ አይነ ስውር ወለስፍ ላይ ለመስገድ መሳቀቅ እስከሚያስችል ድረስ ምክንያቱም በቃ የሚታሰብበት አመለካከታችን በዛ ደረጃ ይወረንበት ሌሎቹ ደግሞ ቀድመውን ከኋላ መጥተው የቀደሙበት ሁኔታ ነበር አሁን ግን አብደላህ ኢብኑ መክቱም እንደ ማህበረሰብ ብዙ ነገሮችን አንቅቷል የሚቀር ነገር ቢኖርም ከነ ክፍተቱ ብዙ ያነቃው ነገር አለ ብለናል አሁን ግን ይሄ የተጀመረ ስራ እንዲጠናከር ሁሉም ሰው ርብርብ ማድረግ ያስፈልጋል እድል ነው አላህ የሰጠን እድል ነው በነገራችን ላይ ይሄ እድል ነው አይነ ስውርም ሆነ ሌላውም ሆነ የራሱ የሆነ ዕውቀትን የሚያገኝበት መንገድ አንዱ እድል ይሄ ነው ስለዚህ ሄድን እንዲቀጥል ደግሞ ሁላችንም ርብርብ ማድረግ አስተውቃን ጎን መቆም አባል መሆን በተቻለው ሁሉ በሐሳብም በእውቀትም መደገፍ የሚያስችል እድሎች አሉኛ ጋር መጥተው በዚህ እድል ይጠቀሙ ነው ማለት በመጎብኘት ደግሞ ቦታው ላይ በመምጣት ያለውን እንቅስቃሴ ማየትና መመልከት ይበልጥ እንድንሰራ ያነሳሳናል ያለገኘነውን እንደ ትውልድ ያገኘነውን እድል እንጠቀም ነው ማለት ነው ኢንሻአላህ በዚህ አጋጣሚ ወንድም ኢብራሂም እንደው መጨረሻ ላይ ያነሳው ሐሳብ በመጎብኘትም ይቻላል ስትል ነበርና መጎብኘት ለሚፈልጉ ሰዎች አድራሻችሁን የት መጣው እንዴት መጎብኘት እንደሚችሉ ተጠቁ እንግዲህ ትምህርት ቤቱ የሚገኘው ቡራዩ ስጋ ቤቱ ዩተርን አርገን ፖሊስ ጣቢያ አለ ከሱ 100 ሜትር ገባ ብሎ ነው ዋና ቢሮአችን ደግሞ 6 ኪሎ ነው ኦፊሱ ቁርአን እየታተመ ለመላው አይነ ስውራን በሚገኙበት የሚያሰራጭ ነው
ስለዚህ ተማሪዎች ጋር መጥቶ ደግሞ የተማሪዎችን እንቅስቃሴ መጎብኘት የፈለገ በዛ በአካል መምጣት ያልቻለ ደግሞ በማህበራዊ ሚዲያ በቴሌግራም በዋትስአፕ በፌስቡክ በቲክቶክ በሁሉም የአብደላህ ኢብኑ መክቱምን እንቅስቃሴ ምን ሁኔታ ላይ ነው ያለው ማለት መከታተል ይቻላል። በተጨማሪ ደግሞ ባሉበት ሆነው ይሄ ስራ እንዲቀጥል አባል በመሆን በተለይ ትልቁ ነገር አባል በመሆን አቅም በቻለ ሁሉም ማህበረሰብ ኮንትሪቢዩት ቢያደርግ ስራው መጠናከርና መቀጠል ይችላል የሚል ሐሳብ አለን። እንግዲህ ወንድም ኢብራሂም እዚህ ድረስ መጥተህ ከኛ ጋር ኢድን እንደዚህ ስላስዋባችሁልን እጅግ በጣም እናመሰግናለን። ፕሮግራማችንን ከመዝጋታችን በፊት ግን የመጨረሻ እንደው ማስተላለፍ የምትፈልገው መልእክት ካለም በድጋሚም ደግሞ እንኳን አደረሳችሁ ማለት የምትፈልጋቸውም ሰዎች ካሉ እድል ልስጥ። እንግዲህ ለ1446ኛው የኢድ አልፈጥር በዓል አደረሳችሁ አደረሰን ላለው ለመላው የእስልምና እምነት ተከታይ በሙሉ በተለይ ደግሞ ለአብደላህ ኢብኑ መክቱም ቤተሰቦች በመላው ዓለም የምትገኙ በኢትዮጵያ የምትገኙ ሁላችሁም እንኳን አደረሳችሁ። አላህ Subhanahu Wa Ta'ala ደግሞ ረመዳን በእኛ ላይ የሚመላለስ ረመዳን ድጋሚ ከሚያገኙት አላህ ያድርገን። መልካም የደስታ ቀን ይሁን ነው ማለት ኢንሻአላህ። እንግዲህ ኡስሚ የፕሮግራማችን ከአብደላህ ኢብኑ መክቱም መስራች ኢብራሂም ሰዒድ ጋር ያደረግነው ቆይታ ይሄንን ይመስላል። ስለዚህ ወደ ማጠናቀቁ ነው ምን ሄደው ክብራትና ክብራን ተመልካቾቻችን የታላቁ የንጉስ ነጃሺ ቲቪ የበዓል መሰናዶ የብቻ አይደለም ቀሪ ዝግጅቶቻችን ወደናንተ ይደርሳሉ። በድጋሚ እንኳን ለ1446ኛው ኢድ አልፈጥር በዓል በሰላም አደረሳችሁ። በያላችሁበት መልካም በዓል መልካም ኢድ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።